ጥርሶን አይቦርሹ። አብዛኛው ሰው ስህተት እየሰራ ነው። ጥርሶን መቦረሽ የጥርሴን ጤና ይጠብቅልኛል ብለው የሚያምኑበት ድርጊት። እንግዲያውስ ቀስ በቀስ ጥርሶን እያጠፋው እንደሆነ ብነግሮትስ? አብዛኛው ሰው በቀን 2 ጊዜ ጥርሱን ይቦርሻል። አንዳንዶች ከእያንዳንዱ ምግብ በኋላ ይቦርሻሉ። ሌሎች ደግሞ ቡና፣ ሻይ፣ ሎሚ ከጠጡ በኋላ ወይም ካስታወካቸው በኋላ ወዲያውኑ መቦረሽ ትክክለኛ ነገር እንደሆነ ያስባሉ። ነገር ግን የጥርስ ሐኪሞች እንዲህ ይላሉ፣ በተወሰነ ጊዜያት ጥርስን መቦረሽ የማይመከርና መጥፎ ነገር ነው። የዛሬው ቪዲዮ መቦረሽ ያቁሙ አይላችሁም። የሚነግራችሁ መቼ መቦረሽ እንደሌለባችሁና ምን እንደሆነ ነው። ስለ ጥርሶ፣ ስለ ጥርስ ሽፋንና ወደፊት ስለሚመጣው ህመም የሚያሳስቦ ከሆነ ይህንን ቪዲዮ እስከ መጨረሻው ይመልከቱት። ምክንያቱም የመጨረሻው ምክር ማንም የማያውቀው ምስጢር ነው። ሰዎች ፈጽሞ የማይጠረጥሯቸው የዕለት ተዕለት ልምዶች በስተጀርባ ያለውን ሳይንሳዊ ምክንያት እናብራራለን። ጥርሶን አይቦርሹ። እንግዳ ይመስላል አይደል? ነገር ግን ይህ ቪዲዮ ጥርሶን ለዓመታት ከሚደርስበት ጉዳት ሊታደገው፣ የጥርስን መደንዘዝ ሊከላከልና ዳግም የማይተካውን የጥርስ ሽፋን መሸርሸር ሊያስቆም ይችላል። ከዋነኛው እውነት እንጀምር። ክፍል 1፣ ትልቁ የተሳሳተ ግንዛቤ። ጥርሶ በሰውነታችን ውስጥ ካሉ ነገሮች ሁሉ በጣም ጠንካራ በሆነ ኢናሜል በተባለ ሽፋን ተሸፍኗል። ነገር ግን ችግሩ እዚህ ጋር ነው። ኢናሜል ከአሲድ ጋር ሲገናኝ ይለሰልሳል። ኢናሜል በሚለሰልስበት ጊዜ መቦረሽ ማለት መፈቅፈቅ ማለት ነው። እርሶ ጥርሶን እያጸዱ አይደለም፣ ይልቁንም በየቀኑ ጥርሶን ቀስ በቀስ እየፈቀፈቁትና እያጠፉት ነው። ስለዚህ እውነተኛው አደጋ መቦረሹ ሳይሆን ባልተገባ ሰዓት መቦረሹ ነው። ክፍል 2፣ ጥርሶን መቦረሽ የሌለቦት መቼ ነው? አንደኛ፣ አሲድነት ያላቸው መጠጦች ከጠጡ በኋላ። እነዚህም ቡና፣ ሻይ፣ የሎሚ ውሃ፣ የብርቱካን ጭማቂ፣ ለስላሳ መጠጦች፣ የኃይል ሰጪ መጠጦች፣ የአፕል ጭማቂ፣ የሆምጣጤ መጠጦች። ለምን? እነዚህ መጠጦች በአፎ ውስጥ ያለውን የፒኤች መጠን ይቀንሱታል። በዚህ ምክንያት የጥርሶ ሽፋን ለተወሰነ ጊዜ ይዳከማል። ወዲያውኑ ከቦረሹ ኢናሜል ይጎዳል፣ ጥርስ መደንዘዝ ይጨምራሉ፣ ጥርሶ እንዲሳሳ ያደርጋሉ። ለመቦረሽ ቢያንስ 30 እስከ 60 ደቂቃ ይጠብቁ። ሁለተኛ፣ አሲዳማ ምግቦች ከተመገቡ በኋላ። ምሳሌ ሲትረስ ፍራፍሬዎች፣ ሎሚ፣ ብርቱካን፣ ግሬፕ ፍሩትን የመሳሰሉ። ቲማቲም፣ በኮምጣጤና በጨው የተዘፈዘፈ ፍሬ፣ ጎምዛዛ ከረሜላዎች፣ የሰላጣ ማጣፈጫ ድሬሲንግ። እነዚህ ምግቦች ኢናሜልን ያለሰልሳሉ። ወዲያውኑ መቦረሽ ማለት ገና ያልደረቀን ሲሚንቶ በብረት ብሩሽ እንደማጠብ ነው። ሶስተኛ፣ ካስታወኩ በኋላ። ይህ በጣም አስፈላጊ ነው። ማስመለስ ጥርስን ከምግብ አሲድ በበለጠ በጣም ጠንካራ ለሆነው የጨጓራ አሲድ ያጋልጣል። ካስታወኩ በኋላ ወዲያውኑ መቦረሽ ከባድ የኢናሜል መሸርሸር፣ የረጅም ጊዜ የጥርስ መደንዘዝ፣ ቋሚ የጥርስ መጎዳት ያስከትላል። ካስታወኩ በኋላ በፍጹም ወዲያውኑ አይቦርሹ። አራተኛ፣ የቃር ወይም የጨጓራ አሲድ ወደ ላይ በሚመጣበት ጊዜ። የጨጓራ አሲድ ወደ ላይ የሚመለስባቸው ወይም የሌሊት ቃር ያለባቸው ሰዎች ሲነቁ ወዲያውኑ የመቦረሽ ልማድ አላቸው። ነገር ግን የጨጓራ አሲድ አሁንም በአፍ ውስጥ ሊኖር ይችላል። ይህ በጊዜ ሂደት ጥርስን በዝምታ ያጠፋል። አምስተኛ፣ ስኳርና አሲድ ያለባቸው መክሰሶች ከበሉ በኋላ።
ስኳር ባክቴሪያዎችን ይመግባል። ባክቴሪያዎች ደግሞ አሲድ ያመነጫሉ። ያ አሲድ ኢናሜልን ያለሰልሳል። በቶሎ መቦረሽ ጥርስን መጉዳት ነው። ክፍል 3 በምትኩ ምን ማድረግ አለቦት? መቦረሽ ከሌለብኝ ምን ላድርግ ካሉ፣ አንደኛ አፎን በውሃ ይግሞጥበጡ። ቀላል ውጤታማና ብዙ ሰው የማይጠቀምበት ዘዴ። ውሃ አሲድን ያስወግዳል፣ እንዲሁም የአፍን ተፈጥሯዊ ሁኔታ ይመልሳል። ሁለተኛ በወተት ይጉመጥመጡ። አዎ ወተት አሲድን ለማጥፋት የሚረዱ ካልሲየም እና ፎስፌት ይይዟል። በተለይ አሲዳማ መጠጦችን ከጠጡ በኋላ ጠቃሚ ነው። ሶስተኛ ስኳር የሌለው ማስቲካ ያኝኩ። ይህ የምራቅ መመንጨትን ያፋጥናል። ራቅ ደግሞ የአፎ ተፈጥሯዊ የጥገና ስርዓት ነው። አራተኛ ከ30 እስከ 60 ደቂቃ ይጠብቁ። ይህ ጊዜ ኢናሚሎ ተመልሶ እንዲጠነክር እድል ይሰጠዋል። መቦረሽ ደህንነቱ የተጠበቀ የሚሆነው ከዛ በኋላ ነው። ክፍል 4 ጥርሶን ለመቦረሽ የተሻለ ጊዜ መቼ ነው? አንደኛ ተመራጭ ጊዜ ቁርስ ከመብላቶ በፊት። አዎ ከበሉ በኋላ ሳይሆን በፊት። በሌሊት ባክቴሪያዎች በአፍ ውስጥ ይራባሉ። ከቁርስ በፊት መቦረሽ ባክቴሪያን ያስወግዳል፣ እንዲሁም ጥርስን ከአሲድ ጥቃት ቀድሞ ያዘጋጃል። ሁለተኛው ተመራጭ ጊዜ ከምግብ በኋላ ከ30 እስከ 60 ደቂቃ ቆይቶ። ሶስተኛው ተመራጭ ጊዜ ከመተኛቶ በፊት። ይህ በቀን ውስጥ በጣም አስፈላጊው መቦረሽ ነው። በሌሊት የምራቅ መመንጨት ስለሚቀንስ ምግብና ባክቴሪያ በአፍ ውስጥ ረዘም ላለ ጊዜ ይቆያሉ። ይህንን በፍጹም እንዳይዘነጉ። ክፍል 5 መቼ ነው በእርግጠኝነት መቦረሽ አለቦት? በእነዚህ ጊዜያት መቦረሽ አለቦት። ከመተኛቶ በፊት፣ ከቁርስ በፊት፣ አሲድነት የሌላቸው ምግቦች በልተው ከቆዩ በኋላ፣ የጥርስ ቆሻሻ በግልጽ ሲታይ፣ የጥርስ ማስተካከያ ብሬስ ካሉት መቦረሽ አስፈላጊ ነው። ነገር ግን ጊዜውን ማወቅ ወሳኝ ነው። የመጨረሻው ምክር፣ አብዛኛው ሰው የማያውቀው ምስጢር። አብዛኛው ሰው ሰምቶት የማያውቀው ምስጢር ይህ ነው። የጥርሶ ሽፋን ኢናሜል አንዴ ከጠፋ አይተካም። በፍጹም ምንም አይነት የጥርስ ሳሙና፣ ሕክምና፣ ቀዶ ጥገና ተፈጥሮአዊውን ኢናሜል ሊተካው አይችልም። ይህ ማለት ጥርስን ማስነጣት የጠፋውን ኢናሜል አይመልስም። ጥርስ መደንዘዝ ይጨምራል። ጥርስ በቀላሉ ይበሰብሳል። ጥርስ በፍጥነት ያረጃል። ስለዚህ ኢናሜልን መጠበቅ በኃይል ከመቦረሽ በላይ ዋጋ አለው። ለስላሳ አድርጎ መቦረሽ፣ ትክክለኛውን ጊዜ መጠበቅ። ሁልጊዜም በኃይል ከመቦረሽ ይቆጠቡ። ስለዚህ ይህንን ያስታውሱ። በሚከተሉት ጊዜያት ወዲያውኑ አይቦርሹ። አሲዳማ መጠጦች ከጠጡ በኋላ፣ አሲዳማ ምግቦች ከበሉ በኋላ፣ ካስታወኩ በኋላ፣ የቃር ስሜት ካሎት። በምትኩ ይህንን ያድርጉ። አፎን ይግሞጥመጡ፣ ይጠብቁ። ኢናሚሎን ይጠብቁ። መቦረሽ አቅም ነው፣ ዕውቀት ግን ደህንነቱ የተጠበቀ ያደርገዋል። ይህ ቪዲዮ ከጠቀሙት ቡና እንደጠጣ ወዲያውኑ ጥርሱን ለሚቦርሸው ጓደኛው ያጋሩት። ጥርሱን ሊታደጉለት ይችላሉ። ይህ የሙሌ መስኮት ነው፣ ጥቂት እውቀት ትልቅ ጉዳትን የሚከላከሉበት።